በዛሬ ቪዲዮአችን ከትናንትና ወዳ ብቻ በሳውዲ አረቢያ ወደ 5 የሚሆኑ ኢትዮጵያን የሞት ፍርድ እንደተፈረደባቸው ታውቃላችሁ። ይሄ አይደለም በጣም የሚገርመው ነገር። በአጠቃላይ ይሄ ዓመት ከጀመረ ወይም ከ2026 በኋላ 17 የሚሆኑ ኢትዮጵያን በአጠቃላይ የሞት ፍርድ ተፈርዶባቸዋል። እና ለምንድን ነው እንደዚህ አይነት ነገር እየሆነ ያለው ብላችሁ ከጠይቃችሁ ሳውዲ አረቢያ እነዚህ ሰዎች አደንዛዥ ይዘው ወደ ሳውዲ አረቢያ ገብተዋል በማለት ነው እንደዚህ አይነት ውሳኔ እያስተላለፈች ያለችው። ግን በጣም የሚገርመው ነገር እነዚህ ሰዎች ወደ ሳውዲ አረቢያ አደንዛዥ ይዘው እንደገቡ ራሱ ምንም የሚያውቁት ነገር የለም። እነዚህ ሰዎች ወደ ሳውዲ አረቢያ በሚገቡበት ጊዜ ከኋላ እየተሸከሙት በፖርሳ ውስጥ ያለው ምን አይነት ነገር እንደሆነ ምንም የሚያውቁት ነገር የለም። እና እንዴት ነው እነዚህ ሰዎች በጀርባ የተሸከሙትን ነገር ሳያውቁ ወደ ሳውዲ አረቢያ እየገቡ ያሉት? ማነውስ እነዚህን ሰዎች እያጠመዳቸው ያለው? በጣም የሚገራረሙ ነገሮችን በዚህ ቪዲዮ አካትቼላችኋለሁ። በዛሬ ቪዲዮ ስለዚህ በጣም አስገራሚ ስለሆነ ነገር ባጭሩ ለእናንተ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ እንዳይረሳ። ወደ ቪዲዮ እናልፋለን። መጀመሪያ ላይ እንደነገርኳችሁ የሳውዲ አረቢያ መንግስት ከትናንትና ወዳ ወይም በጁላይ 27 ብቻ 5 የሚሆኑ ኢትዮጵያውያን ያለምንም የፍርድ ቤት ውሳኔ የሞት ፍርድ ፈርዶባቸዋል። ይህ ነገር ደግሞ በጣም ከባድ የሚያደርገው በዚህ ዓመት ውስጥ ብቻ ማለትም 2026 ከገባ ጀምሮ 17 የሚሆኑ ሰዎች ናቸው በአጠቃላይ እንደዚህ አይነት የሞት ፍርድ የተፈረደባቸው እና እነዚህ ሁሉ ኢትዮጵያውያን ናቸው። እና ደግሞ ነገሩ በጣም አሳሳቢና ከባድ የሚያደርገው ነገር ምን መሰላችሁ? በአጠቃላይ ወደ 79 የሚሆኑ ገና እንደዚህ አይነት ተመሳሳይ የሆነ ፍርድ የሚፈረድባቸው የሚጠብቁ በእስር ቤት ያሉ ኢትዮጵያውያንም አሉ። እና በአጠቃላይ ይህ ዓመት ከጀመረ ጀምሮ ማለትም ከ2026 በኋላ ሳውዲ አረቢያ 116 የሚሆኑ ሰዎችን በሞት ቀጣለች። እና እነዚህ ሁሉ የሞት ቅጣቶች ከእንደዚህ ከአደንዛዥ እጽ ጋር በተያዘ የተወሰኑ የሞት ፍርዶች ናቸው። እና ነገሩን በጣም ከባድ የሚያደርገው ነገር ምን መሰላችሁ? ከነዚህ የሞት ቅጣት የተላለፈባቸው ካሉት ከኢትዮጵያን በጣም አብዛኞቹ ማለት ትችላላችሁ በፍርድ ቤት ጭራሽ አልፎ አይደለም እንደዚህ አይነት ውሳኔ የሚተላለፍባቸው። ፍርድ ቤት የሚገቡ ሰዎችም ካሉ በጣም ለትንሽ ደቂቃ ነው ፍርድ ቤት የሚቆዩት። ያለምንም ጠበቃ ያለምንም ተርጓሚ ነው ፍርድ ቤት የሚቀርቡት። በጣም ከባድ በሆነ መንገድ ምንም አይነት ነገር በማያውቁበት መንገድ አረበኛ አይችሉም፣ አረበኛ ያወሩም፣ አረበኛ አይሰሙም እና በእንደዚህ አይነት ሁኔታ ውስጥ እያለፉ ነው እንደዚህ አይነት የሞት ፍርድ እየተላለፈባቸው ያለው። እና እነዚህ ከትናንትና ወዳ የተገደሉት ወደ 5 የሚሆኑት ኢትዮጵያን ሁሉም ማለት ትችላላችሁ ከትግራይ ተነስተው ወደ ሳውዲ አረቢያ የሄዱ ሰዎች ናቸው እንዳለ ማለት ነው። በጣም በሚገርም መልኩ እና በ2022 ምናምን ኢትዮጵያ ውስጥ በነበረው ጦርነት ያው ትግራይ ምን አይነት ሲቹዌሽን ውስጥ እንደነበረች የምናውቀው ነገር ነው። እና በዛ ምክንያት የተሻለ ህይወት ፍለጋ በየመን በኩል አልፈው በሳውዲ ምናምን ለመሄድ አስበው ነበረ ከኢትዮጵያ የተነሱት። እንዴት ነው እነዚህ ሰዎች የአደንዛዥ ይዘው ወደ ሳውዲ አረቢያ የገቡት የሚለው ትክክለኛ ጥያቄ ነው። አስበውበት ነው? አቅደውበት ነው? እና የተፈጠረውን ትክክለኛውን ነገር ልንገራችሁ። ሁማን ራይት የሚባሉት ከዚህ ነገር ጋር በጣም እውቀት ያላቸው ሰዎችን ኢንተርቪው አድርገው ነበረ እና በጣም የሚገርም ነገር ነው ያገኙት። እሱ ምን መሰላችሁ? ትናንትና ወዳ ከተገደሉት ከ5ቱ ኢትዮጵያን መካከል ማለት ነው ከትግራይ ተነስተው የሄዱት ማለት ነው አንዱ በየመን ውስጥ ለ1 ዓመት የሚኖር ወጣት ነበረ እና በጣም ስትረግል ውስጥ ነበረ። ምንም አይነት ስራ የለውም፣ ምንም አይነት ነገር የለውም ራሱን የሚያስተዳድርበት። ከኢትዮጵያ ማውጣቱ ምን አይነት ከባድ ሁኔታ ውስጥ እንደነበረ የምናውቀው ነው። አጭሩ በጣም ከባድ ሁኔታ ውስጥ ነበረ ይሄ ወጣት ማለት ነው። እና አንድ የየመን ወጣት ያገኘዋል ይሄ ልጅ ማለት ነው እና ለአንተ የሚሆን ስራ አለኝ ይለዋል። እና ይሄ ወጣት ስራ አለኝ ሲለው ደስ ይለውና ይስማማል። ለሱ ብቻም አይደለም ለተጨማሪ ለ4 ጓደኞቹ በአጠቃላይ ለ5ቱ የሚሆን ስራ አለኝ ነው ያለው። በዛ ምክንያት እነዚህ ወጣቶች ይስማማሉ። ያው ያሉበት ሁኔታ የምናውቀው ነገር ነው። በእንደዚህ አይነት ሁኔታ ውስጥ ያገኙትን ስራ ለመስራት ነበረ ያሰቡት ማለት ነው። ግን ይሄ የየመን ወጣት ምን አይነት ስራ እንደሆነ አልነገራቸውም፣ የት እንደሚሄዱም አልነገራቸውም። ስራው ምንድነው? አንድ የሆነ ፓኬጅ አለ ከዚህ ቦታ እዚህ ቦታ ላይ ዴሊቨር ታደርጋላችሁ ወይም ደግሞ ትወስዳላችሁ የሚል ነው ለነዚህ ለ5ቱ የሰጣቸው ስራ ማለት ነው። እና ይህን ስራ ከሰጣቸው በኋላ ይሄ የየመን ወጣት ድራሹ ይጠፋል ማለት ነው በጣም በሚገርም ሁኔታ። እና እነዚህ ወጣቶች አድርሶ የተባሉትን እቃ ተሸክመው ጉዞ ይጀምራሉ ማለት ነው። ሲሄዱ የሆነ ቦታ ሲደርሱ በሳውዲ ወታደሮች ይከበቡና ይታሰራሉ፣ ግርግር ይፈጠራል። እና እነዚህ ወጣቶች በጣም ነው የተገረሙት የሳውዲ አረቢያ ወታደሮችን ሲያዩ ማለት ነው። ለምንድን ነው የተገረሙት? የሳውዲ አረቢያ ድንበርን አልፎ መግባታቸውን ራሱ አያውቁም ነበረ እነዚህ ወጣቶች በጣም በሚገርም ሁኔታ ማለት ነው። ተመልከቱ፣ እነዚህ ሰዎች ምን እንደያዙ አያውቁም፣ የት እንደሚሄዱ አያውቁም። ድንገት እየሄዱ የሳውዲ አረቢያ ድንበርን አልፎ ነው ራሳቸውን ያገኙት። የተሸከሙት ደግሞ እጽ ነበረ በጣም ከባድ በሆነ ሁኔታ። እና እነዚህ ወደ 5 የሚሆኑ ኢትዮጵያን ይታሰራሉ፣ እስር ቤት ይገባሉ ማለት ነው። ከዛም ከ5ቱ መካከል 3ቱ ብቻ ናቸው ፍርድ ቤት የቀረቡት። ከነዛ መካከል ደግሞ 2ቱ ብቻ ናቸው ተርጓሚ ቀርቦላቸው ፍርድ ቤት የቀረቡ እና ምንድነው የተነገራቸው? የሞት ቅጣት ሊተላለፍባቸው እንደሚችል
እንደሚችልና አፒል ማድረግ እንደሚችል ወይም ይሄ ይግባኝ ነው የሚባለው እሱን ማድረግ እንደሚችሉ ነው የተነገራቸው። ግን እንዴት እንደሚያደርጉት አያውቁም። ምክንያቱም አረበኛ አይችሉም፣ አረበኛ መጻፍ አይችሉም፣ መስማት አይችሉም። እና በእንደዚህ አይነት ሁኔታ ውስጥ እንዴት ነው ይግባኝ ሊሰጡ የሚችሉት? እና በእንደዚህ አይነት ሁኔታ አልፎ ነው እነዚህ 5 ወጣቶች የሞት ቅጣት የተላለፈባቸው ማለት ነው። በጣም በሚያሳዝን መልኩ። ይሄ ብቻም አይደለም። እነዚህ 5ቱ የሚሆኑት ኢትዮጵያን ከትናንትና ወዲያ ተገደሉት ማለት ነው። ከነሱ ከ4 ቀን በፊት ደግሞ በተመሳሳይ መልኩ 5 የሚሆኑ ኢትዮጵያን የሞት ቅጣት ተላልፎባቸው እና ይህ ነገር ደግሞ በጣም ከባድ የሚያደርገው ነገር ምን መሰላችሁ? 79 የሚሆኑ ሰዎችንም ደግሞ አሉ ቅድም እንደነገርኳችሁ እስር ቤት ያሉ እንደዚህ አይነት ተመሳሳይ የሆነ ቅጣት እንደሚተላለፍባቸው የሚጠብቁ ሰዎች ማለት ነው። እና ይህ ነገር ሊቀጥል የሚችልበት እድል እጅግ በጣም ከፍተኛ እና ሳውዲ አረቢያም እንደነዚህ አይነት ሰዎችን በሞት መቅጣቷን እንደቀጠለች ነው። በ2025 ብቻ ማለት ነው በሀገሪቱ 68% የሚሆነው የሞት ፍርድ የተላለፈባቸው ሰዎች እንደነዚህ አይነት ወንጀል ሰርታቸዋል በማለት ነው እንደዚህ አይነት ውሳኔ የተወሰነባቸው እና ነገሩ እጅግ በጣም ከባድ ነው። መንግስትም ከነዚህ ከሳውዲ አረቢያ ጋር ንግግር ጀምር ያለው ምናምን ብሏል። ጥሩ የሆነ ውጤት ከዛ እንጠብቃለን። ግን ነገሩ በጣም አስፈሪ ነው። እነዚህ 79 ሰዎችስ እንደነዚህ አይነት እጣ ፈንታ ይደርሳቸዋል የሚለውን በቀጣይ የምናየው ነገር ነው። ግን በጣም የሚያሳዝን ነገር ሰው በዚህ ቪዲዮ በሳውዲ አረቢያ የሞት ቅጣት የተላለፈባቸው ስላሉ ስለ ኢትዮጵያውያን ነገርኳችሁ። እንዴት ነገሮች እየሄዱ እንዳሉ በዚህ ቪዲዮ ያሉ ነገሮችን ነገርኳችሁ። አዳዲስ የሚፈጠሩ ነገሮች ካሉ ያው እንደተለመደው የማሳውቃችሁ ይሆናል። እንደዚህ አይነት ቪዲዮና እንደዚህ አይነት ዜናዎች የሚመቻችሁ ከሆነ ያው እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ከተመቻችሁ ላይክ አድርጉት። በቀጣይ ቪዲዮ በዓለማችን በተፈጠሩ በጣም አነጋጋሪ ጉዳዮች ተመልሼ እመጣለሁኝ። እስከዛ ድረስ ይመቻችሁ።